በጎንደር ግንባር የአገዛዙ ጦር በፋኖ የበላይ ዘለቀ እዝ ከፍተኛ ሰብአዊና ቁሳዊ ኪሳራ እንደደረሰበት ሲገለጽ፣ በወሎ ቀጠናም ከባድ ኦፕሬሽን ተሰርቷል። ይህ በእንዲህ እንዳለ በፋኖ በተደረገ ክትትል የአገዛዙ የመረጃ ሰው በቁጥጥር ስር ውሏል። በሌላ ዜና የምኒልክ እዝ 105ኛ ኮር 47ኛ ክፍለ ጦር አትሮንስ ሻለቃ ደፈጣ በመጣል በአገዛዙ ሰራዊት ላይ የማያዳግም እርምጃ ወሰደ። መረጃዎቹን በዝርዝር እናስደምጣቸዋለን። የአሜሪካና የኢራን ወታደራዊ ግጭት መባባስ ሲቀጥል ኢራን በበርካታ የባህረ ሰላጤው ሀገራት ላይ የሮኬትና የድሮን ጥቃት ፈጸመች። የሀያላኑን ከባድ የመልስ ምትና ዓለም አቀፍ ስጋት በቆይታችን እንነግራቸዋለን። ካራማራ ክፍለ ጦር ለወራት ሲያሰለጥን የቆየውን እግረኛ ሰራዊት በደማቅ ሁኔታ አስመረቀ። በዝርዝር እንመለከተዋለን። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለንም። በጎንደር ግንባር የአገዛዙ ጦር በፋኖ የበላይ ዘለቀ እዝ ከፍተኛ ሰብአዊና ቁሳዊ ኪሳራ እንደደረሰበት ሲገለጽ፣ በወሎ ቀጠናም ከባድ ኦፕሬሽን ተሰርቷል። በተለያዩ 4 ግንባሮች በተካሄደ ከፍተኛ ውጊያ የአገዛዙ ጦር በፋኖ ጥምር ኃይሎች ብርቱ ምት እንደቀመሰና ከፍተኛ ሰብአዊና ቁሳዊ ኪሳራ እንደደረሰበት ተገለጸ። የብሔራዊ መረጃዎችና የሜዳ ላይ ውሎዎችን ጠቅሰው የወጡ ዘገባዎች እንደሚያመለክቱት ስምሪቱ በበላይ ዘለቀ እዝ ስር ባሉ የተለያዩ ኮሮችና ብርጌዶች ቅንጅት የተመራ ነበር። አንደኛው ግንባር የኒሊ ልዩ ቦታ የደፈጣና መደበኛ ውጊያ ሲሆን የዳግማዊ ቴዎድሮስ 5ኛ ኮር አባል የሆኑ የንስር በለሳ ቅጣው እጅጉ ክፍለ ጦርና የተክለ ሃይማኖት ብርጌድ በጋራ በመሆን ከጉኋላ ወደ ወርጋጃ በመንቀሳቀስ ላይ በነበረው የአገዛዙ ሰራዊት ላይ በኒሊ ልዩ ቦታ የተቀናጀ የደፈጣና መደበኛ ውጊያ ከፍተዋል። በዚህ ድንገተኛና ስልታዊ ጥቃት በጠላት ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉ ተረጋግጧል። ሁለተኛው ግንባር በወርጋጃ በተደረገው ሌላኛው ውጊያ የዳግማዊ ቴዎድሮስ 5ኛ ኮር 2ኛ ሬጅመንት አሃድ በአርበኛ ጌታዬ ባለው መሪነት ከአገዛዙ ጦር ጋር ተናንቋል። በዚህ ግንባር በተሰነዘረው ጠንካራ ምት የጠላትን ሻለቃ አዛዥና 100 አለቃን ጨምሮ በርካታ የሰራዊት አባላት መደምሰሳቸውንና ሌሎች በርካቶችን መቁሰላቸው ታውቋል። ሶስተኛው ግንባር ከአቁሃ እስከ አሉሃ ባለው ሰፊ መስመር የተካሄደውን ውጊያ የሁለተኛ ሬጅመንት አሃድ የሆነው 1ኛ ሻምበል በበላይነት መርታዋለች። በአርበኛ በላያ፣ በአርበኛ ክንዴና በአርበኛ ገብርዬ ግንባር ቀደም መሪነት የተመራው ይህ ስምሪት በአገዛዙ ጦር ላይ አስደናቂ የተባለ ድል የተቀናጀ በት እንደነበር ተገልጿል። አራተኛው ግንባር በገላ መታጠቢያው ግንባር የተካሄደው ውጊያ ደግሞ በኃይሎች ቅንጅት የተመዘገበ ትልቅ ድል መሆኑ ተመላክቷል። የዳግማዊ ቴዎድሮስ 5ኛ ኮርና የሜጀር ጀነራል ባንት አባተ 1ኛ ኮር ከበላይ እዝ አመራሮች ጋር በመቀናጀት ባካሄዱት መጠነ ሰፊ ኦፕሬሽን የአገዛዙ ሰራዊት መፈራገጥ እንኳን ሳይችል እንደ ቅጠል የረገፈበትና ከፍተኛ ሽንፈት ያስተናገደበት ውጊያ ሆኖ ማለፉን የደረሰን መረጃ ያረጋግጣል። በአጠቃላይ በአራቱም ግንባሮች የተካሄደው ይኸው የተቀናጀ የፋኖ ጥቃት የአገዛዙን ጦር ክፉኛ ያዳከመና በሰው ኃይልም ሆነ በታጠቁት ቁሳቁሶች ላይ ከባድ መመናመንን ያስከተለ እንደነበር ተመላክቷል። በሌላኛው ቀጠና መረጃችን በወሎ ቤተ አምሃራ ግንባርም የፋኖ የነጻነት ግስጋሴ ታላቅ ድል አስመዝግበዋል። የአፋብን ወሎ ቤተ አምሃራ ምኒልክ እዝ 303ኛ አሳምነው ኮር አካል የሆነው የ21ኛ ተከዚ ክፍለ ጦር ፋኖች የጠላትን ጦር ስልታዊ በሆነ መንገድ በመሳብ ከባድ ምት አሳርፈውበታል። ራሱን 9ኛ ክፍለ ጦር ብሎ የሚጠራው የአገዛዙ ጦር ከኩል መስክ እንዲሁም ከ61ኛ ክፍለ ጦር የተወጣጡ 2 ሻለቃዎችን ይዞ ከላሊበላ ከተማ ወደ ገነተ ማርያም የተንቀሳቀሰው ሰራዊት በዙ 23 እና በ107 ሮኬት የታገዘ ውጊያ ለመክፈት ቢሞክርም የፋኖ የቆረጣ መሐንዲሶች ሰራዊቱን መሃል ላይ ስበው በማስገባት በከበባ ውስጥ ጥለውታል። በተደረገው አስደናቂ ተጋድሎ ከ55 በላይ የአገዛዙ ኃይል ሲመታ ከ30 በላይ ደግሞ ቆስሏል። በወሎ ግንባር 42 ጥቁር ክላሽ፣ 1 ሬዲዮ መገናኛ፣ 27 የደረትና የወገብ ትጥቅ፣ 36 ወታደራዊ ሻንጣ ተማርኳል። ይህ በእንዲህ እንዳለ በምስራቅ ጎጃም ዞን በፋኖ በተደረገ ክትትል የአገዛዙ የጦር አባል በቁጥጥር ስር ዋለ። በምስራቅ ጎጃም ዞን በእነማይ ወረዳ ቢቸና አካባቢ የ201ኛ ኮር 54ኛ ክፍለ ጦር አባል የነበረው የአገዛዙ ታጣቂ በፋኖ አባላት በተደረገ ከፍተኛ ክትትልና ምርመራ በቁጥጥር ስር መዋሉ ታውቋል። የፋኖ አባላት ባደረጉት የመከታተልና የማጣራት ስራ ግለሰቡ በተለያዩ ስልቶችና የራሱን ስልክ በመጠቀም መረጃዎችን ሲያስተላልፍ እንደነበር ታውቋል። በዚሁ መሰረት በአካባቢው የነበሩ የፋኖ መዋቅሮች በጋራ ባደረጉት የተቀናጀ የክትትል ስራ ግለሰቡን ሙሉ በሙሉ በቁጥጥር ስር ለመዋል ችለዋል። በቁጥጥር ስር የዋለው የአገዛዙ ሰራዊት አባል በሰጠው ምስክርነት ቀደም ሲል በገብርዬ ክፍለ ጦር ውስጥ ያገለግል እንደነበርና ከጦርነቱ መጀመሪያ ጀምሮ እስከ 2018 ዓ.ም አጋማሽ ድረስ ሲዋጋ እንደቆየ ገልጿል። የክፍለ ጦሩ አዛዥ የነበሩት አዲስ ዶጋሊ የተባሉ መኮንን እርሱን ጨምሮ ወደ 80 የሚጠጉ አባላትን ለልዩ ግዳጅ ይዘዋቸው በመንቀሳቀስ ላይ እያሉም በፋኖ ኃይሎች ቁጥጥር ስር መውደቃቸውን አረጋግጧል። ግለሰቡ በቁጥጥር ስር ከዋለ በኋላ በጥሩ አያያዝ ላይ እንደሚገኝና ምንም አይነት የሰብአዊ መብት ጥሰት እንዳልደ
እንዳልደረሰበትም በቃለ መጠይቅ ወቅት ተነግሯል። የፋኖ አመራሮቹ ባስተላለፉት መልእክት በአማራ ፋኖ የነጻነት ንቅናቄ ውስጥ በጎጃም፣ በጎንደር፣ በወሎና በሸዋ ባሉ በፋኖ ቁጥጥር ስር ባሉ ቀጠናዎች ሁሉ ተመሳሳይ ጥብቅ የክትትልና የምርመራ ስራዎች እየተከናወኑ መሆኑን ገልጸዋል። በተጨማሪም የትግሉን ደህንነት ለመጠበቅና የጠላትን መጋለጥን ለማፋጠን ህዝቡንና የፋኖ አባላት በጥምረትና በንቃት መስራት እንዳለባቸው ጥሪ አቅርበዋል። ትግሉ በሁሉም አቅጣጫዎች እየተጠናከረ መምጣቱንና በጋራ በመቆም ድልን ማረጋገጥ እንደሚቻልም አመልክተዋል። በሌላ ዜና የምኒልክ እዝ 105ኛ ኮር 47ኛ ክፍለ ጦር አትሮንስ ሻለቃ ደፈጣ በመጣል በአገዛዙ ሰራዊት ላይ የማያዳግም እርምጃ ወሰደ። አፋብን ወሎ ቤተ አማራ ምኒልክ እዝ 105ኛ ኮር 47ኛ ክፍለ ጦር የአትሮንስ ሻለቃ ተናዳፊ ተርቦች በኦህዴድ ብልጽግና ወንጀለኛ ቡድን ስልጣን ጠባቂ ቅጥረኛ ኃይል ላይ የደፈጣ በመጣል የክፍለ ጦርና የሻለቃ አመራሮችን ሙትና ቁስለኛ በማድረግ ከፍተኛ ሰብአዊ ኪሳራ አድርሰውበታል። ሐምሌ 4 ቀን 2018 ዓ.ም በአማራ ሳይንት ሰማይ ስር እጹብ ድንቅ ተብሎ በተመሰገነውና ድንገተኝነትን ባተረፈው የደፈጣ ጥቃት ከደንሳ ከተማ ወደ በለጩማ በሰባት መኪና ሲጓጓዝ የነበረ ኃይል ልዩ ቦታው ወጀድ መገንጠያና ጎዴድ በተባሉ ስትራቴጂክ ቦታዎች ላይ የአትሮንስ ሻለቃ ትንታጎች አከርካሪውን በማርቀቅ አሽመድምደውታል። በዚህ አስደናቂ ጥቃት ክፍለ ጦር ዘመቻ ኃላፊ ሻለቃ ወልደ ጊዮርጊስ እና የሻምበል ማዕረግተኛ የሆነው አስራት ከባድ ቁስለኛ ሲሆኑ ሌላኛው ማዕረጉ ለጊዜው ያልታወቀ መስመራዊ መኮንን እስከ አጃቢው ለዘላለም ማሸለቡ ታውቋል። አመራሮቹን አጅበው በፓትሮልና በካሶኒ ተጭነው ሲጓዙ የነበሩት ባልታሰበና ድንገተኛ የቦምብና የጥይት ጥቃት ተጋላጭ በመሆናቸው አያሌ ቁጥር ያላቸው መሰረታዊ ወታደሮች ለኦህዴድ ብልጽግና ወንጀለኛ ቡድን ስልጣን ሲባል ሕይወታቸውን አጥተዋል። የአሜሪካና የኢራን ወታደራዊ ግጭት መባባስ ሲቀጥል ኢራን በበርካታ የባህረ ሰላጤው ሀገራት ላይ የሮኬትና የድሮን ጥቃት ፈጸመችም። በመካከለኛው ምስራቅ ያለው ቀውስ ወደ ከፍተኛ ቀጠናዊ ጦርነት እያመራ መሆኑን የሚያሳዩ ክስተቶች ተከስተዋል። አሜሪካ በኢራን ላይ የሰነዘረችውን ተከታታይ የአየር ጥቃት ተከትሎ የኢራን እስላማዊ አብዮታዊ ጥበቃ ጦር በዮርዳኖስ፣ ባህሬን፣ ኩዌት፣ ኳታርና ኦማን ላይ መጠነ ሰፊ የዘነበ ዘመናዊ ሚሳኤሎችና የድሮን ጥቃቶችን መፈጸሙን አስታውቋል። እንዲሁም የተባበሩት አረብ ኤሚሬትስ የኢራንን ሚሳኤሎች ማክሸፏን ገልጻለች። የአሜሪካ መካከለኛው እዝ በዚህ ሳምንት ውስጥ በኢራን ላይ ሶስተኛውን ዙር የአየር ጥቃት ማጠናቀቁን በይፋ አስታውቋል። ይህ እርምጃ የተወሰደው ኢራን በሆርሙዝ ባህረ ሰላጤው ላይ በቆጵሮስ ሰንደቅ ዓላማ የምትጓዝ የጭነት መርከብ ላይ ጥቃት ማድረሷን ተከትሎ የተሰጠ ምላሽ መሆኑን ሴንትኮም ገልጿል። በአንድ ሌሊት ብቻ በኢራን ውስጥ 140 የሚሆኑ የሚሳኤልና የድሮን ጣቢያዎች፣ የባህር ኃይል አቅሞች፣ የጥይት ማከማቻዎች፣ የኮሚኒኬሽን መረቦችና የባህር ዳርቻ መቆጣጠሪያ ራዳሮች ተመትተዋል። በሳምንቱ ውስጥ በሶስት ምሽጎች በተደረጉ ጥቃቶች ከ300 በላይ የኢራን ወታደራዊ ኢላማዎች መውደማቸው የተነገረ ሲሆን ዓላማውም ኢራን በዓለም አቀፍ የንግድ መርከቦች ላይ የምታደርገውን ጥቃት ማዳከም ነው። እንደ ሴንትኮም መረጃ ከሆነ ከአውሮፓውያኑ ግንቦት ወር ጀምሮ አሜሪካ ከ400 ሚሊዮን በርሜል በላይ ዘይት የጫኑ 800 የንግድ መርከቦችን በሰላም አሳልፋለች። ከአሜሪካ ጥቃት በኋላ በኢራን የወደብ ከተሞች ማለትም በባንደር አባስ፣ ሲሪክ፣ ቻባሃር፣ ባንደር ኤይደር፣ ጃስክና አሳሎህ ከፍተኛ ፍንዳታዎች መሰማታቸውን የኢራን መንግስት ሚዲያዎች ዘግበዋል። የኢራን እስላማዊ አብዮታዊ ጥበቃ ጦር ስትራቴጂካዊ የሆነውን የሆርሙዝ ባህረ ሰላጤ ለጊዜው መዘጋቱን ያወጀ ሲሆን ባልተፈቀደ መስመር ለመጓዝ በሞከረች መርከብ ላይ የማስጠንቀቂያ ተኩስ መተኮሱንም ገልጿል። የኢራን መንግስት የቴሌቪዥን ጣቢያ እንደዘገበው የኢራን እስላማዊ አብዮታዊ ጥበቃ ጦር በኦማን ዱቅም ወደብ በሚገኘውና የአሜሪካ የአውሮፕላን ተሸካሚ መርከቦች ለሚጠቀሙበት የሎጂስቲክስና የነዳጅ መሙያ ማዕከል ላይ ድንገተኛና ከባድ ጥቃት ፈጽሟል። ኢራን ይህንን ጥቃት የሶስተኛው ምዕራፍ የአጸፋ እርምጃ ስትል ጠርተዋለች። የኢራን ጥቃት ተከትሎ የኩዌት ጦር ጠቅላይ መምሪያ ባወጣው መግለጫ የሀገሪቱ የአየር መከላከያ ስርዓት በሰማይ ላይ የተቃጡ የጠላት የአየር ኢላማዎችን እያከሸፈ መሆኑንና የሚሰሙት የፍንዳታ ድምጾች የሚሳኤል መከላከያዎቹ ጥቃቱን ሲያከሽፉ የተፈጠሩ መሆናቸውን ገልጿል። ህዝቡም ከጸጥታ አካላት የሚሰጡትን መመሪያዎች እንዲከተል አሳስበዋል። በተመሳሳይ ባህሬን፣ ኳታርና ዮርዳኖስ ከፍተኛ የአየር ጥቃት እየደረሰባቸው የገለጹ ሲሆን የተባበሩት አረብ ኤሚሬትስም የሚሳኤልና የድሮን ስጋቶችን በተሳካ ሁኔታ ማክሸፏን አስታውቃለች። የታላቅ ቀውስ የተከሰተው የኢራኑ የበላይ መሪ አያቶላህ አልሐሜኒ በአሜሪካና በእስራኤል ጥምር ኃይሎች መገደላቸውን ተከትሎ ነው። አዲሱ የኢራን የበላይ መሪ አያቶላህ ሙጅተባ ሐሜኒ አባታቸውን ደም ለመበቀል ቃል የገቡ ሲሆን በቀል የብሔራችን ፍላጎትና ውሳኔ ነው ብለዋል። ይህ ግጭት አሁን ባለበት ሁኔታ ከቀጠለ ከባድ ቀጠናዊና ዓለም አቀፋዊ ተጽዕኖዎችን ያስከትላል ተብሎ ያስፈራል። በዚህም የሆርሙዝ ባህረ ሰላጤ ለዓለም አቀፍ የነዳጅ ንግድ ቁልፍ መተላለፊያ በመሆኑ መዘጋቱ በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ
ሁኔታ እንዲኖረው ያደርጋል። በሌላ በኩል እንደ ኩዌት፣ ዮርዳኖስና ዩኤኢ ባሉ የአረብ ሀገራት በአሜሪካና በኢራን ጦርነት መሃል መግባታቸው በቀጠናው አዳዲስ ጥምረቶች እንዲፈጠሩና የጸጥታ ስጋቱ ይበልጥ እንዲሰፋ ያደርገዋል። የኢራን የበላይ መሪ መገደል የሀገሪቱን ብሔራዊ ኩራት የነካ በመሆኑ ኢራን በቀጥታም ሆነ በተተኪ አማጺዎቹ አማካኝነት የምትሰነዝረው ጥቃት በቀላሉ ሊቆም እንደማይችል የጂኦፖለቲካ ተንታኞች እየገለጹ ይገኛሉ። ካራማራ ክፍለ ጦር ለወራት ሲያሰለጥን የቆየውን እግረኛ ሰራዊት በደማቅ ሁኔታ አስመረቀ። በአፋብን በላይ ዘለቀ ዕዝ መይሳው ካሳ ኮር ስር የሚንቀሳቀሰው ካራማራ ክፍለ ጦር ለወራት በወታደራዊና በፖለቲካዊ ትምህርቶች ሲያሰለጥን የቆየውን ሰራዊት በደማቅ ስነ ስርዓት አስመርቋል። ካራማራ ክፍለ ጦር በዘንድሮ ዓመት በአገዛዙ ጥምር ሰራዊት ላይ በተደጋጋሚ በማያቋርጥ ኦፕሬሽን ከፍተኛ ድሎችን በማስመዝገብ የበላይነቱን ሲያሳይ የቆየ ታላቅ አደረጃጀት ነው። ክፍለ ጦሩ ከወታደራዊ ተጋድሎ ጎን ለጎን ወቅቱን የተረዳ ጠንካራ ስነ ልቦናና ጥልቅ የፖለቲካ ግንዛቤ ያለው ሰራዊት በመገንባት ረገድ ትኩረት ሰጥቶ እየሰራ ይገኛል። አዲስ የተመረቁት ሰራዊት በክፍለ ጦሩ የተሰዉ ጓዶቻቸውንና እንደ አርበኛ ፈንታውን ገበየው ያሉ ጀግና አመራሮችን በማስታወስ ቃል ኪዳን ገብተዋል። ሰራዊቱ በትግሉ ሂደት የጀግኖች አባቶቻቸውን አደራ በመቀበል በደምና በአጥንት ዋጋ የሀገሪቱን የዘንዶ ስርዓት በማስወገድ በምትኩ ፍትሐዊና መልካም ስርዓትን ለትውልድ ለማስረከብ እስከ ድል ድረስ እንደሚታገል በታላቅ ቃል ኪዳን አረጋግጠዋል። ይህ የሰራዊት ምልመላና ስልጠና የፋኖን ድርጅታዊ አቅም በማሳደግ ትግሉን ወደ ላቀ ምዕራፍ የሚያሸጋግርና የጠላትን ኃይል ሙሉ በሙሉ ለመደምሰስ የሚያስችል ወሳኝ ምዕራፍ ተደርጎ ተወስዷል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።